ፍትህ እስኪመጣ ድረስ ድምጻችንን እናሰማለን። እዛ በሞቱት መነገድ እነ ዲያቆን ዘላለም ታየ ታስረዋል። ምን እያደረጋችሁ ነው እናንተ? አንገደል ባልን ታስረናል። ቢመራችሁም ስሙት፣ ባትወዱም ዋጡት። ጀዋር የሚመራቸው ኡስታዞች አሉ። ከአርሲ ወደ ወሎ ሊመጡ ነው። ጳጳሶቻችንን ብታስሯቸው አጀንዳችንን አንቀይርም። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ መረጃዎች ይዤላችሁ መጥቻለሁ። ዛሬ በዓታ ነች አይደለም? እንኳን ለበዓታ ማርያም ቅድስት ድንግል ማርያም አደረሳችሁ። ዛሬ ወንድሞቻችንና አባቶቻችን ታስረዋል። ስለሱ ጉዳይ የምናነሳበት መረጃ ይኖረናል። ከዛ በፊት ደግሞ የትግል ጠለፋና ቅብብሎሽ የሚመስል ግድያ፣ በጣም ዘግናኝ ግድያ በአዲስ አበባ ተፈጽሟል። አያይዤ የማቀርብላችሁ ሌላኛው መረጃ ደግሞ የአዲስ አበባ ሀገረ ስብከት የምስራች ሲል አዲስ መረጃ ነግሮናል። ከየምስራቹ ጀርባ ምን አለ አብረን የምናየው ይሆናል። አያይዤ የማቀርብላችሁ መረጃ ይኖርኛል። ስለ አርሲ ጉዳይ መጣላችኋለሁ። ከሱም በማስከተል ደግሞ በወሎ ሊደርስ የታሰበው የጅምላ ጭፍጨፋን በተመለከተ ይህንን ጉዳይ ለመንግስትም ለህዝብም እንድታደርሱ መረጃውን አጋራችኋለሁ። ከሱ ጋር አያይዤ ከዚህ ግድያና ዘረፋ ወይ ደግሞ ከዚህ ጭፍጨፋ ጀርባ እነማን አሉ የሚለውንም ጭምር ከአርሲ ወደ ወሎ እንገባለን። አብረንም እናየው ይሆናል። አራያ መካሻኒ ፕሮግራሙን አዘጋጅቼ ያቀርብኩላችሁ። እኛ አትግደሉን እንላለን። አትግደሉን አንገደልም እንላለን። እናንተ ደግሞ አብራችሁን አንገደልም ትሉናላችሁ። ኢትዮጵያውያን በሰላም የምንኖርባት ሀገር እንድትሆን እንመኛለን። መንግስት የሚከበርባት ሀገር የሚኖርባት፣ እምነቶች ተከባብረው የሚኖርባት፣ በሰላም የምንቆይባት ሀገር አድርጉልን። አብረን እንድንቆይ ከፈለጋችሁ ከመሸጋገሪያ በኋላ እንገናኝ። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። ፍትህ ለአርሲ ምዕመናን። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ሲቀር ግን በጣም ያሳዝናል። ጭጋጉ ይገፈፍ፣ ሰማዩም ይምጣና ዝናብ ይውረድልን። ደም አይሁንና። ፍትህ ለአርሲ ምዕመናን። በእኛ አንደበት እነግራችኋለን፣ በህፃን አንደበት፣ በሽማግሌ አንደበት፣ በሴት አንደበት፣ በአዋቂ አንደበት እየነገርን ፍትህ እስኪመጣ ድረስ ድምጻችንን እናሰማለን። ይህ የቃል ቀርን አንደኛው ድምጽ ነው። ሌላኛው ዛሬ አዲስ አበባ ላይ እየተሰማ ያለው ነገርና ማህበራዊ ሚዲያ ላይ አጀንዳ እንዲሆን ተፈልጎ የወጣው ነገርን ላሳያችሁ። በነገራችን ላይ ለሞቱት ነፍስ ይማር። ለሞቱት
ይሄ ማህበራዊ ሚዲያ ላይ እየተጋራ የሚገኘው ነገር ጉርሻ ላይ ትላንትና ማህበራዊ ሚዲያ ላይ ያጋርቱት ነበር። 2 የጥበቃ ሰራተኞች የሆኑ የእስልምና እምነት ተከታዮች ኢትዮጵያውያን ወንድሞቻችን በሰሚት አካባቢ በዘግናኝ ሁኔታ ተገድለዋል። በአሰቃቂ ሁኔታ ተገድለዋል። በዚህ ጉዳይ ላይ እህት መሐመድ አደም ነጋ የአባቴ ታናሽ ወንድም ልጅ ነው፣ የአጎቴ ልጅ ነው። አፋር ክልል በሌት ባህሪ ተወልዶ ያደገው መሐመድ ለሚያውቁት ሁሉ ፍጹም ታዛዥ ጨዋና በዲኑ በደረሰነት የታነጸ ደግ ሰው ነበር። በ1997 ዓ.ም በአፋር ክልል በነበረው የበረሃ የአየር ንብረት መቸገር ምክንያት አጎታችን መላው ቤተሰቡን ይዞ ወደ ወሎ ቦረና እንዲመጣ አደረግን። እዚያው ጎጆ ቀልሰው መኖር ጀመሩ። የቤተሰቡ ብቸኛ ወንድ ልጅ የነበረው መሐመድ አራዳ አካባቢ የሸቀጣሸቀጥ ሱቅ ከፍቶ ወላጆቹን ይደጉም ነበር። በኋላ ላይ ታላቅ ወንድሜ ጀማል ሐሰን የኮካኮላ የምዕራብ ወረዳዎች ወኪል ሆኖ ሲሰራ ለመሐመድ በአቀስታ ወረዳ ያለውን የኮካ ስራ ሰጠው። ለረጅም ዓመታት ይህንን ስራ እየሰራ በትዳር አብጅቶ 2 ሴት ልጆችን አፍርቷል። ከጥቂት ወራት በፊት ግን እኔ ጋር መጣና ስራ የተበላሸብኝ፣ ከሰርኩ፣ ማንኛውንም ስራ ፈልገሽ አስገብኝ፣ የጉልበት ስራም ቢሆን እሰራለሁኝ አለ። ሰውነቱ ተጎድቶ ስለነበር በጣም አሳዘነኝ። የሚሆንልህ ከሆነ ፓስፖርት አውጥተ ሳውዲ ልላክልህ እንጂ ከእንግዲህ የጉልበት ስራ አትስራ አልኩት። በዚህ ተስማምተን ከኔ ጋር ውሎ ካደረ በኋላ ከሌሎች ሰዎች ጋር ተግባብቶ ሰሚት አካባቢ በአንድ ጽንጻ ስር ጥበቃ እየሰራ 2 እስልምና እምነት ተከታይ ሆነው በጨዋነት እያገለግሉ በነበረበት ቦታ ላይ እሁድን ጠብቀው ሌሊት ላይ አስገብተው ድጎማ የሚያገኝ ነበር። የሚሰራበት ቦታ ላይ ኮንስትራክሽን ዕቃ ሲመጣ እየተሸከመ ተጨማሪ ገቢ ያገኝ ነበር። 2ቱንም በአጥር ዘለው ገብተው በአሰቃቂ ሁኔታ ገድለዋቸዋል። ይህ አሁን ማህበራዊ ሚዲያ ላይ ዛሬም ትላንትና ማምሻውን ጀምሮ እየተዘገበ ያለ መረጃ ነው። ለሞቱት ነፍስ ይማርልን፣ ለቤተሰቦቻቸው መጽናናት ያድልልን። አሁን ጉዳዩ ማህበራዊ ሚዲያ ላይ አርሲ ኢሰመኮ 3 ሰው ሞተ፣ 2 ኦርቶዶክስ፣ 1 ሙስሊም አለ። ስለ ሙስሊሙን ነፍስ የሚጠይቅ ኡስታዝ አይቻላል አልሰማው። ኡስታዝ ተገድሎ 1 ሙስሊም ተገድሎብናል፣ ገዳዮቹ ይያዙልን፣ ገዳዮቹን መንግስት ያያዝልን፣ ገዳዮቹን ለፍርድ ያቀርብልን የሚል ሙስሊም አላየው። ለማን ነው ያልኳቸው? አርሲ ለተገደለው ሙስሊም። አጀንዳው በሙሉ ተገደልን ያሉትን በሙሉ ለመውቀስ የሚጥሩ ኡስታዞች ግን በጣም ብዙ አይቻሉ። አሁን እነዛ ለመውቀስ የሚጥሩት አጀንዳዎች እዚህኛው ላይ መተው ደግሞ መንግስት ፍትህ ያምጣልን፣ የሞቱት ወገኖቻችንን ፍትህ ይስጥን፣ ወንጀለኞች በህግ ይረጋገጡ፣ ለህግ ይቅረቡልን የሚል አካል አልሰማው። የገደሉት አርሲ ላይ ተገደልን ያሉት የዘሩት የጥላቻ በቀል ነው የሚል መልእክት ነው የመጣው ማህበራዊ ሚዲያ ላይ የሚነዘው። ወንድሞቻችን እስላሞች እንዲገደሉ ፈልጎ የሚያውቅ ክርስቲያን ሰምታችሁ አታውቁ። እስላሞች ይገደሉልኝ እንዲገደሉ ፈልጋለሁ የሚል ሰው አትሰሙም። ኦርቶዶክስ ግለሰብ በግለሰብ ጥላቻ ልታገኙ ትችላላችሁ። እስላም ግን እንዲገደል የሚፈልግ አንድም ኦርቶዶክሳዊ፣ አንድም ቄስ፣ አንድም ቤተክርስቲያን፣ አንድም ጳጳስ አታገኙ። ስለ ጂሃድ ግን በራሳችሁ ኡስታዞች አንደበት እንሰማለን። ጂሃድ ማለት ክርስቲያኖችን መግደል ነው የሚለው ትላንትና ግቡና አርያ ሚዲያም ቃለቀርን ሚዲያም ላይ ገብታችሁት ከየት እንዴት እንደሚሉ የራሳችሁ ኡስታዞች ይህንን ጉዳይ የአርሲው አጀንዳ መገልበጫ ለማድረግም ሲጥሩ እናያለን። ለማንኛውም ህግ ገዳዮቹን ለፍርድ ያቀርብልን። የተገደሉት እስላም ብቻ ሳይሆኑ ሰው ናቸው፣ ለኔ ኢትዮጵያዊ ወንድሞቻችን ናቸው። ነገር ግን እኛ ጉዳያችን ደግሞ ሌላም ፍትህ የምንጠይቅበት ስፍራ አለን። ለአርሲ ወንድሞቻችን ፍትህ እንጠይቃለን። ይሄን ላሳያችሁ የፈለኩት ለምን መሰላችሁ? የሲአይኤ የደህንነት መዋቅር ፎልስ ፍላግ ኦፕሬሽን የሚባል ፕሮጀክት አለ። ይሄ የምታዩት ፕሮጀክት ፎልስ ፍላግ ኦፕሬሽን ማለት ሰብጀክት ጉዳዩ እናንተ ፈጸማችሁት የሚሆን ሌላ ሰው ፈጸመው ይሆን ያልፈጸመውን ሰው እንደፈጸመ አድርጎ የመሳል ወይ ደግሞ እንደዛ እንዲታሰብ የማድረግ ማለት ነው፣ የማስፈጸም ፕሮጀክት ነው። ይሄ
አንደኛው የደህንነት የወታደራዊ ጥበብ ወይ ደግሞ የደህንነት ጥበብ ተብሎ ዓለም በሙሉ የሚጠቀመው የጥፋት አጀንዳ መጠቀሚያ ነው። አርሲ ገደሉን ተባለ። እንደውም እስኪ ቆይ ፈልጌ ያሳያችኋለሁ። ምናልባት ከደረሰልኝ ለአርያ ሚዲያ አደረሰላችኋለሁ። ገደሉን ሲባል እኛ ፍቅር ነን የሚል ዶክመንተሪ አየሁ። ማንና ማ? የእስልምናና ክርስትና ከሆነ ድሮም ነበሩ አሁንም አሉ። እኛ እኮ ስለ ገዳዮቹ ነው የምናወራው። ልምጣላችሁ ስለ ፎልስ ፍላግ ኦፕሬሽኑ። ይሄም ግድያ ታቅዶበት ተሰርቶ ከሆነ ፌደራል ፖሊስም የአዲስ አበባ ፖሊስም በዚህ ጉዳይ ላይ ውጤቱን እንሰማለን፣ አብረንም እናየውናል። ራሳቸው ገለው ራሳቸው የሚጮሁ ሰዎች ብዙ አሉ ሲባል ሰምተናል። በተለይ በሆነ ወለጋ አካባቢ ላይ ሲሞቱ ራሳቸው ገለው ራሳቸው ይጮሃሉ የሚል መረጃ ሰምተናቃለን። ለዚህኛው ስለምንድን ነው የማይሰራው? ራሳቸው ገለው ራሳቸው እየጮሁ። በነገራችን ላይ ለዚህ ሁሉ ሰለባ የሚሆነው ግን ንጹህ የእምነት ተከታይና ንጹህ ኢትዮጵያዊ ነው። ፖለቲካ፣ ሴራ፣ እምነትን አቃብተው ለሚሄዱት ግን እነዚህ ተንኮለኞች ናቸው። ለማንኛውም የወንድማችን ዲያቆን ዘላለምን ነገር ላሰማችሁ። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥብዓትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ። ስለ ክርስቶስ የሞቱትን መስማት ከሰለቸን ሞተናልኛ። ሰማዕት ለመሆን ወንጌል ለማንበብ ቃል ኪዳን ለመስማት ቅዳሴ ለማስቀደስ ለመድረስ እኮ መጀመሪያ ሰማዕታት የተጋደሉለትን ሕይወት ማወቅ፣ ሁለተኛ አሁን ባጠገባችን ያሉ ሰማዕታት ታሪክ መስማት፣ ስለሞቱት መስማት ለኛ ገድላችን ነው። የአርሲ ክርስቲያኖችን ኦርቶዶክሳውያን ለምን ደጋግመን እንደምንነግር ልንገራችሁ። የዘመኑ ሰማዕታት ስለሆኑ፣ የዘመኑ ቅዱሳን ስለሆኑ፣ ዘመኑ የመረጣቸው የዋጃቸው በክርስትና በሕይወት የኖሩ ኢትዮጵያውያን ስለሆኑ፣ ለክፋት አይደለም። ሰው ሆነው ስለተገኙ የክርስቶስ ልጆች ሆነው ስለተገኙ ነው። ይሄንን ለምላችሁ ለምን መሰላችሁ? ስለ ዘላለም እመጣላችኋለሁ። ዲያቆን ዘላለም ትላንትና እንደታሰረ መረጃው ወጥቶላችኋል፣ ሰምታችኋል ማታ። የአዲስ አበባ ከተማ አስተዳደር ደግሞ ትላንትና እዚህ መረጃ ላይ ነበር። በአርሲ የተቃጠለውን ቤተክርስቲያን እንሰራለን። የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረው የኦርቶዶክሳውያን ግድያና የቤተ ክርስቲያን መቃጠል ሀዘናቸውን ገልጸው በብፁዕነታቸው መመሪያ ሰጪነት የተቃጠለውን ቤተክርስቲያን ለመስራት። መቼ ነው ግን የአድባራትና የገዳማት አስተዳደር ወጣችሁ አትግደሉን የምትሉት? አትግደሉን፣ ቤተክርስቲያናችንን አታቃጥሉ የምትሉት መቼ ነው? የፈረሰ እንሰራለን ብቻ ነው የምትሉት። ላሰማችሁ። በጠቅላይ ቤተ ክህነት ስራ አስኪያጅ ጨምሮ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ስራ አስኪያጅ የቤተ ክህነቱ አመራር ጨምሮ ይህንን መረጃ ሰማ። እኔ አንድ መረጃ ላሳያችሁ እስኪ። ይሄ መረጃ ከአርሲ ሀገረ ስብከት ሚዲያ ላይ ያወረድኩት ፎቶ ነው። የተሰደዱ ምዕመናን ናቸው እነዚህ የምታዩቸው። ከግድያ ተርፈው መጠለያ ጣቢያ ተጠልለው የሚገኙ ምዕመናን ናቸው እነዚህ። እና አርሲ ሀገረ ስብከት ይህንን አካውንት ለጠፈ። በአርሲ ሀገረ ስብከት የተዘጉ አብያተ ክርስቲያናትን ለማስከፈትና የተጎዱ ወገኖችን ለመርዳት የተከፈተ አካውንት 107569451158 የንግድ ባንክ አካውንት ቁጥር፣ በአዋሽ ባንክ 0132 0678 219900፣ በአባይ ባንክ 31 51 11 29
60 85 30 16 በኦሮሚያ በኮርፖሬሽን ኦፍ ባንክ ኦፍ ኦሮሚያ 1030 04 17 78 8 በአርሲ ሀገረ ስብከት የተጎዱ አብያተ ክርስቲያናትና ምዕመናን ድጋፍ የሚሆን 4 አካውንት ተለጠፈ። የአዲስ አበባ ሀገረ ስብከት የገዳማትና የደብረ አስተዳደሮች ከሀገረ ስብከቱ ስራ አስኪያጅና ሊቀ ጳጳስ ጋር ሆነው የተቃጠለውን ቤተክርስቲያን እንሰራለን። አንድ ቤተክርስቲያን ማለት የክርስቶስ ቤተክርስቲያን የክርስትና ሥላሴ ቤተክርስቲያን የትኛው ነው የሚቀድመው? እነዚህ የተጠለሉ ሰዎች እኮ የናንተን እገዛ ይሻል። አንድ የደብረ አስተዳደር ገጠር የሚገኝ አንድ ቤተክርስቲያን ብቻው መስራት አይችልም። ይሄ ሁሉ አዲስ አበባ ውስጥ የሚገኝ በጣም ብዙ ገዳማትና የአድባር አስተዳደር ቁጭ ብሎ ለአንድ ቤተክርስቲያን ከሚናገር አይበልጥም? የሚበልጠውን እንድታዩ ፈልግን። ድንጋይ ቆልለን ከምንባርከው ግንብ ህንፃ ውጪ ቆሞ የሥላሴ አምሳል ተፈጥሮ ሊገደል መጠለያ ጣቢያ ውስጥ ተጠልሎ ያለው ክርስቲያን እሱን ማዳን አይበልጥም? ለሱ ምን አረጋችሁልን? ለሱ ቃል አልገባችሁም። ለህንፃው ነው። ለምን መሰላችሁ እሱ ያናደደኝና ያሳዘነኝ? መረጃውን ቀድማችሁ የምታውቁት መረጃ ስላላችሁ ነው። ይሄ መረጃ የአርሲ ሀገረ ስብከት ገጽ ላይ የተለጠፈ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ተብሎ አቶ ቴዎድሮስ ሽፈራው ለተፈናቀሉ ወገኖች 1.5 ሚሊዮን ብር ረዱ። በዛው ዜና ላይ በተጨማሪም የተቃጠለው ጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ወደፊት ሙሉ በሙሉ በኔ ወጪ እሰራለሁ ብለው ቃል ገብተዋል። እና እናንተ ጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን እየተሰራ ለምን ቤተክርስቲያን ነው ገቢ እንሰበስባለን ብላችሁ ስብሰባ የምታረጉት? አንድ ግለሰብ ሰራዋለሁ አለ። የአዲስ አበባ አድባራት ሀብታም ቤተክርስቲያኖች ግን ተሰብስበው ጸሎት አድርገው አትግደሉ የሚል ቃል አይናገሩ። ተሰብስበው ግን ይሄንን አደረጉ። ለምን አታረጉም እናንተ? ለምን ለምዕመናን አትደርሱላቸው? አይበልጥም ወይ ህንፃ ሥላሴ? ይሄው አቶ ቴዎድሮስ የተባሉት ግለሰብ እኮ አቶ ቴዎድሮስ ሽፈራው በአርሲ ሀገረ ስብከት ሚዲያ ላይ ፊት ለፊት የተነገረላቸው የተመሰከረላቸው ናቸው። 1.5 ሚሊዮን ብር ከገዛ ኪሳቸው አውጥተው ሰጥተዋል ለህንፃ ሥላሴ። እናንተ ለህንፃ ቤተክርስቲያን፣ ምዕመኑ ስለ ህንፃ ሥላሴ ያስባል። እኚህ ምዕመን እኮ ህንፃ ሥላሴን አስቀድመው ህንፃ ቤተክርስቲያንን ቀጥሎ ሰራለው ቦታ ሲረጋጋ አሉ። እናንተ ስለ ህንፃ ቤተክርስቲያኑ ለምን ተጨነቃችሁት? አሁን ደግሞ በየምዕመኑ በየሀገረ ስብከቱ በየደብሩ ለጠላታ ቅዱስ ገብርኤል ቤተክርስቲያን ማሰራ ገንዘብ ብላችሁ ልትሰበስቡ ነው? በየአደባባይ ወጣችሁ በያውደ ምሕረታችሁ እሰራለሁ ያለ ሰው እኮ አለ። እና እናንተ ገንዘብ መሰብሰብ ምን ሊሰራ ነው? እዛ በሞቱት መነገድ አሁን አጠገባችሁ በሀገረ ስብከታቸው የሚገኙ ምዕመናን ታስረዋል። እነ ዲያቆን ዘላለም ታየ ታስረዋል። ምን እያደረጋችሁ ነው እናንተ? ለሀገረ ስብከቱ ቤተክርስቲያን እሰራለሁ ያለ ቴዎድሮስ ሽፈራው እያለ እናንተ እዚህ ገንዘብ ለመሰብሰብ ቤተክርስቲያን እናሰራለን ትላላችሁ። ከዛ እንደብራችሁ ላይ ለካህናት ድርሻ ትሰጣላችሁ። ለንስሐ ልጆቻችሁ ለጠላታ ቅዱስ ገብርኤል ቤተክርስቲያን መሰሪያ ገንዘብ አዋጡ ትላላችሁ። እቺ ቢዝነስ ስለምናውቃት ነው የምንነግራችሁ። ሽፈራውን ቴዎድሮስ ሽፈራውን እናግዘዋለን ለብቻው ብቻዬን እሰራለሁ ብሏል እሱ። አንድ ክርስቲያን በአዲስ አበባ ሀገረ ስብከት መሰብሰብ አይጠበቅባችሁ። ለምዕመኑ ሰብስቡለት፣ ቤቱን አስሩት፣ አቋቁሙት፣ ድጋፍ አድርጉለት፣ እንዳይፈናቀል እንዳይጎዳ አድርጋችሁ ከሀገረ ስብከቱ ጋር አግዟቸው። ቤተክርስቲያኑንማ እሰራዋለሁ ያለ ግለሰብ አለ። አሁን በየደብራችሁ ሙዳየ ምጽዋት አውጥታችሁ ሰንበትን ቀን ጠብቃችሁ ምዕመናን ሲሰበሰብ ታቦት ሲወጣ ጠብቃችሁ ለጠላታ ቅዱስ ገብርኤል ልትለምኑ ነው። ታው እንጂ ቢዝነስ አታርጉት። የክርስቲያን ሞት ለቤተ መቅደስ ቢዝነሱ አይደለም። የክርስቲያን ሞት ለቤተ መቅደስ ሐዘኗ፣ እንቧ፣ ለቅሷ ነው። የሰማዕታት ደም የቅዱሳን ደም ነው። ያ ደም አይነገድበትም። ልክ አይደላችሁ። እኔ እኮ ውሸቴን ከመሰላችሁ ሀገረ ስብከቱ ሚዲያ ላይ ገብታችሁ አረጋግጡ። ይኸው
የተቃጠለው አንድ ሀገረ ስብከቱ የጠየቀው ለተዘጉ ቤተክርስቲያኖች ብሎ ለሁሉ ለካ በሚሞተው ክርስቲያኖች ነው ሌላ ነገር የምትሰሩት ገንዘብ የምትሰበስቡት ያንን ለማትረፍ ማጥሩት ለካ ለዚህ ነው የቢዝነስ መዋቅር ስለሆነ ነው ግድያ ለካ የሚሉን እውነት ነው አንዳንዴ ከውጭ ሆኖ ይናገራሉና ለምንለው ላሳያችሁ እነዚህ ሊቃውንት ታስረዋል ከ5 በላይ ደረሰው እምታውቋቸው በተለይ ሊቃውንት አባቶች ብፁዓን አባቶች እምታውቋቸው ቀሲስ መዝገቡ ካሳ ዶክተር የኦቲሲ ስራ አስኪያጅ የነበሩ የቅድስት ስላሴ መንፈሳዊ ኮሌጅ የሥነ መለኮት ፍልስፍና መምህር የነበሩ አሁን እስር ቤት ነው የሚገኙት ዲያቆን ዘላለም ታዬ ጨዋ ትሁት ሰባኪ ወንጌል የሆነ ቁም ነገረኛ ሰባኪ የሆነ ወንድማችን ታሰረ ትላንት ሌላ አልጠቁማችሁ ዮኒ የሰማዕቷ ልጅ ቲክቶከር ዩቲዩበርም ትሉታላችሁ አይደል አው ስለ አርሲ የምንናገረው ሌሎችን ስለምንፈራ እንጂ የእውነት ከልባችን አይደለም ከልባችሁ ቢሆን ኖሮ ገንዘብ ከመጠየቃችሁ በፊት ስለ ክርስትናው ቀድማችሁ እንደ ሀገረ ስብከት መግለጫ አውጥታችሁ በአደባባይ ተሰብስባችሁ ምን እናርግ ብላችሁ ልኡካን ልካችሁ አርሲ ምዕመናን ልታጽናኑ እንደ አባትነት ይገባችሁ ነበር የመጀመሪያው ድርሻ እናንተ የት ነው ያላችሁት ልጨምርላችሁ ዮኒ የሰማዕቷ ልጅ ብቻውን ቤተክርስቲያን የሚሰራ ልጅ ነው ሸገር ሲቲ ላይ ይሁት አዲስ አበባ ዙሪያ ላይ ይሁት ከአዲስ አበባ ውጭ ከተሞች ላይ ይሁት ብቻውን ቤተክርስቲያን ይሰራል ግሩፕ ያለው ጓደኛ ያለው ምን ያለው እሱ የሚሰራው ማህበራዊ ሚዲያ ላይ ነው ህይወቱን የሚኖረው በክርስትና ነው ታሰረ ልቀጥልላችሁ ቀሲስ ጌትነት አይተ ነው በማህበራዊ ሚዲያ ላይ ወንጌልን በመስበክ መንፈሳዊ አገልግሎት በመስጠት በቅስናቸው በአገልግሎታቸው የታወቁ ናቸው እንግዲህ መጨረሻ ላይ አርሲ ምዕመናን አይገደሉ የሚል ነገርም ለጥፈዋል የታሰሩት በምን እንደሆነ እስካሁን አልታወቀም እሱ ይሆናል የሚል ጥርጣሬ ነው ማህበራዊ ሚዲያ ላይ በስፋት ያለው እነ ቀሲስ መዝገቡንም እነ ዲያቆን ዘላለም ታየንም እነ ዮኒ ሰማዕቷ ልጅንም ልጨምርላችሁ የኔታ በትረ ማርያም አበባው ታስረዋል የኔታ በትረ ማርያም አበባው በፌስቡክ በቲክቶክ ገጻቸው ብዙዎችን በቴሌግራም ገጻቸው ብዙዎችን ወንጌል የሚሰብኩ የሚያስተምሩ ማህበራዊ ሚዲያን ለትክክለኛ አገልግሎት የሚጠቀሙ ማህበራዊ ሚዲያ ላይ ሲጋበዙ መንፈሳዊ አገልግሎት ብቻ የሚሰጡ የታወቁ የቤተክርስቲያን ሊቅ ናቸው እና አሁን አንገደል ባልን ታስረናል አንገደል ባሉ ምዕመኖቿ ታስረዋል አትግደሉን ነው ያሉት ሌላ አላሉም እኮ አትግደሉን አንገደልም ስለሚሞቱት ንጹሃን ድምጽ እንሆናለን ብለው ስለተናገሩ ታስረዋል ገዳዮቹን ላሳያችሁ ገዳዮቹን ነኙላችሁ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ
የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለሽ፣ ትቀጠያለሽ፣ ትታረጃለሽ። ይሄ አይቀርም። ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍ ቢመራችሁም ስሙት ባትወዱም ዋጡት። ይሄ የእስልምና እምነት ተከታይ ነኝ ብሎ በማህበራዊ ሚዲያ ትስስር ገጹ ላይ ወጥቶ ከዚህ በኋላ ኦርቶዶክሳውያንን እንጨፈጭፋለን ብሎ ቀጣዩ ጭፍጨፋውን የምናዘጋጀው ወሎ ነው ብሎ የተናገረ ነው። ጭፍጨፋውን ከአርሲ ወደ ወሎ እንወስደዋለን ያለ ነው። ቀጣይ ዛቻ ማለት ይሄንን ጉዳይ የእስልምና እምነት ተከታይ ሆኖ ሲናገርና እስልምናን የጨቆነች ቤተክርስቲያኖች ብሎ ሲናገር የሚቃወም ኡስታዝ አታገኙ፣ ብትሞቱ አታገኙ። የኮሙኒኬሽን ጉዳዮች ኃላፊዎቻቸውን ሲናገር አሰሙም። ማን ነው? አሚኖ ነው አይደለም? ሙጂብ አሚኖ ሲናገር አሰሙም። ሲያወግዙ እነዚህን አሰሙም። ጂሃድ ማለት ክርስቲያንን መግደል ነው የሚል ቃል የሚናገሩ ኡስታዞችን የሚቃወሙ ወይ ደግሞ እስልምና ይሄ አይደለም የሚሉ ኡስታዞቻቸውን አሰሙም። ላሳያችሁ። ይሄንን እንደማሰሙ ምነግራችሁ በዚህ በጀዋር መሐመድ ክንፍ የሚመሩ አደገኛ ሴሎች በመሆናቸውም ጭምር። ለምን አልከኝ ካላችሁኝ ላሳያችሁ ለምን እንዳልኳችሁ ከነ ማስረጃው ከነ መረጃው። የዛሬ ጉዳይ አይደለም በነገራችን ላይ ብልጽግና ስለመጣ ብቻ የመጣ ጉዳይ ይመስላችሁ። ላስታውሳችሁ በዚህ ቪዲዮ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። በአብዛኛው ባሌና አርሲ። አሁን ወደ የት ደርሷል? ወሎ ደርሶላችኋል። መረጃውን ነው የምነግራችሁ። ይሄ ከ15 ዓመት በፊት ተወራ ነው። የተሳሳቱ ከመሰላችሁ ጀዋር መሐመድ ባለሜንጫውን ያሳያችሁን ባለሜንጫ ራሱ ይናገራል። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የአካባቢውን ደህንነት፣ ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ፣ ልፍስፍን ሆናችሁ፣ ተከፋፍላችሁ፣ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው፣ ጅቡቲ ያለው ሁሉም ይናቃል። ይሄን ስልጠና የወሰዱ ኡስታዞች አሉ። ጀዋር ያሰለጠናቸው ኡስታዞች አሉ። ጀዋር የሚመራቸው ኡስታዞች አሉ። አጀንዳውን ተቀባብለው ነው የሚመሩት። አጀንዳውን ተቀባብለው ነው የሚያራግቡት። ጽሁፉን የሚጽፉት ማህበራዊ ሚዲያ ላይ የሚናገሩት አውደ ምሕረት ላይ ወጣው እነሱ ናቸው። እነዚህ ሰዎች ስለነዚህ ክፉ ሲናገሩ አሰሙ። ገዳዮቹ እነዚህ ናቸው። መንግስት ነው እያሉ ያላክካሉ። እንደገና ደግሞ መተው ዞሮ ዞሮ ደግሞ አይ ቲንክ ሞአፋኖ ወይ ደግሞ አክራሪው ፋኖ ሽፈኛ ምናምን እያሉ ሌላ ሊጠፉ ይመክራሉ። የፎልስ ፕላክ ኦፕሬሽን አንደኛው ክንፍ ማለት ነው። ይሄው ገዳዮቹ ቪዲዮ ቀርጸው ከተማ ሲያነዱ ቪዲዮ ቀርጸው አስተካክለው ለቀዋል። ራሳቸው ባለቤቶቹ የለቀቁትን ሊያስክዷችሁ ኡስታዞቹና ጀዋር መሐመድ መንግስት ላይ አሻጥር ሰርተው እነዚህ ዲያቆናት ታስረዋል፣ ሊቃውን ታስረዋል፣ አባቶች ታስረዋል፣ ዮኒ ታስረዋል። የገደሉት ቪዲዮ ለቀው ቪዲዮ ሰርተው እኮ ሲያቃጥሉ የመንግስት መዋቅርን ሲያቃጥሉ ቤተክርስቲያን ሳነዱ ለቀዋል እኮ። ከነዚህ ጋር እነዚህ ፎቶ ይነሳሉ። አሁን ይሄኛው ነው አብሮት ያለው ነው ሙጂብ አሚኖ የሚባለው ግለሰብ ፌስቡክ ላይ ወጥቶ በየሰዓቱ በየቀኑ ክርስቲያን አትግደሉን የሚሉትን ነገሮች በሙሉ ጥላቻ በሚል መርዝ እየተረጎሙ ማህበራዊ ሚዲያን ለማጨናነቅ የሚሞክሩት። ካሰለጠናቸው ሰው ጋር ነው ፎቶ የሚነሱት። ስለ አስገዳዮቻችን ቪዲዮ አይሰሩላችሁ፣ ስለ ገዳዮቹ አይናገሩ፣ ስለሚጮሁት ግን ይጮሃሉ። መገደላችሁን ዝም ብላችሁ ተገደሉ ነው መልእክቱ።
ወሎ ላይ ቀጣይ ፕሮጀክት አላቸው ፍሩ ከአርሲ ወደ ወሎ ሊመጡ ነው ፕሮጀክታቸውን ነው የምንነግራችሁ እኛ ሚዲያ ላይ ባገኘናቸው መረጃዎች አቀናይተን ለእናንተ ሰጠናችሁ እናንተ ቦታችሁን መጠበቅ አካባቢያችሁን ማየት መቃኘት ብሔራዊ ደህንነትም የአካባቢው ጸጥታ መዋቅርም በዚህ ጉዳይ ላይ በደንብ ተለቅ ብሎ እንዲሰራ ለመንግስትም ጠጋ ብሎ መቅረብም የእናንተ ኃላፊነት እኛ ሰጠናችሁ እሱ ብቻ ነው እንዴ ብቻውን ነው እንዴ ይሄንን የተነሳው ይሄም እኮ በቀለ ገረባ የሚባል ግለሰብም አለ በነገራችን እነዚህ ሁሉ ግለሰቦች ግን ይሄ ሙስሊም ስለሚናገረው ቀጥሎ ስለማሳያችሁ ሙስሊም ስለሚናገረው ሲናገሩ አሰሙ ለምን ይገላሉ መርህ ነው ይሄ በቃ የመግደል መርህ ወጥቶላቸዋል መሐመድ ኢብኑ አብዱል ወሃብ ምን ሚል ህግ ሰጥቷቸዋል من دخل في دعوتنا فله ما لنا وعليه ما علينا ومن لم يدخل في دعوتنا فهو كافر مباح الدم ይሄን ነው በቃ እኛ ባለ የገባ ለኛ ያለን ለሷለው እኛ ያለብን ሐዘን ደስታችንን እናጋራዋለን አለ እኛ ባልና ያልገባ ካፊር ነው ግደለዋል ለዚህም ወንዱም ሱለይማን ኢብኑ አብዱል ወሃብ ጥያቄ ጠየቀው እስኪ አንድ ጥያቄ ልጠይቅ ከም አርካኑል ኢስላም ከእስልምና መሰረቶች ስንት ናቸው መሰረቶቹ አለው 5 አለው አንተ جعلتها 6 አንተ 6 አረከው ለምን አንተን ያልተከተለ ካፊር ነው ስትል 6 አደረከው እኮ አለው እንደዚህ ነው እምነታቸው ዋብዮች 6ኛ ካፊራቸው እኛን ያልተከተለ እንግደል የሚል ነው ያው እየፈጸሙት ነው ይሄን የሚናገረው ክርስቲያን አለ ሙስሊሙን ስለዚህ ሰዎች ሲናገሩ አሰማቸው እነዚህ ሰዎች ማህበራዊ ሚዲያ ላይ አትግደሉ ነው የሚሉትን የሚጮሁትን ወይ ደግሞ እነዚህን በቁጥጥር ስር አውለው መንግስት መጠየቅ ሲገባው ወይ ደግሞ ፍርድ ማቅረብ ሲገባው እየታሰሩ ያሉት መመኖቻችን ናቸው ያቸው ከተማ ሲያቃጥሉ አብዲያርቴ ማመዱ አብዲያርቴ ማበር የመንግስት ተቋም ሲያቃጥሉ ሄበን አርሲ ወረዳ አስተዳደር ሲያቃጥሉ ተመልከቱ ጤና ጣቢያ ሲያቃጥሉ ታያላችሁ የመንግስት መዋቅር ሲያቃጥሉ ታያላችሁ ያቸው ዋጅራ ብቻ አና ጫቢ አስኪያ ቦምቢ ደርበታል ኩናራ አስኪያ አና ኩን አና ጫቢ ምን አና ጫቢ መግ ኦ ብቻ ኦራሊ ጉቡ ይሄ ሁሉ መቼም ይሄንን አጀንዳውን አሳሰባችሁ አምጥታችሁ የፈለጋችሁ ፖለቲከኛ ለሆናችሁ አንመለከት ኦሮምኛ ተናጋሪ ፋኖም ካለ ተጠየቁት እናንተ መንግስት ራሱ ሸኔ ነው ብሏቸዋል ነዋሪዎቹ ሸኔ ብለዋል ሰብአዊ መብት ኮሚሽን ሸኔ ብለዋል ብልጽግና ፓርቲ ሸኔ ብለዋል የሰላም ሚኒስቴር ሸኔ ብለዋል ኡስታዞቹና የእስልምና እምነት ማህበራዊ ሚዲያ አንቂነን ብለው ማህበራዊ ሚዲያ ላይ ወጡት ግን እየተናገሩ ያሉት ክርስቲያኖች ራሳቸው ገለው ራሳቸው እንዲያረጉ ይያሏቸው በነገራችን ላይ ለዚህ ጉዳይ መታሰር የነበረባቸው አንደኛው በዚህ ጉዳይ ማህበራዊ ሚዲያ ላይ ለጥፈው መንግስትንም ህዝብንም ምዕመኑንም ለማስገደልና ለማጣላት የሚጥሩትን ደጋፊ መሳይ ተቃዋሚዎችን መንግስት ራሱን ሰዎች ቢያጠናቸው ይሻላል የብልጽግና ደጋፊ ነኝ እያሉ ስንዴ ዘለላ ይዘው ፎቶ እየተነሱ ከጠቅላይ ሚኒስትሩ ፎቶሾፕ አቀናብረው እየለቀቁ ነገር ግን ግድያውን ገዳዩን ሳይሆን የሚቃወሙትን ሃይማኖት ጥላቻ ሲዘሩ ታያቸዋላችሁ እነዚህ የሀገር ካፊሮች ናቸው ኢትዮጵያ ላይ ጥላቻ የሚዘሩ ናቸው ይሄ አደገኛ ከሄድ በመሆኑ ጉዳዩን እንገራችሁ አሁን ከአርሲ ግድያውን ወደ ወሎ ሊወስዱት ነው ወሎ ያላችሁ ክርስቲያኖች ወሎ ያላችሁ እስልምና እምነት ተከታዮች በዚህ ጉዳይ ከቀደምት ከህወሓት ጦርነት ጊዜ ጀምሮ ተደጋጋሚ ጊዜ ግጭት እንዲነሳ ደጋግመው ሲሰሩ ታስታውሳላችሁ እናንተው መመኖች ናችሁ ባላችሁበት ከመንግስት ጋር ሆናችሁ ያከሸፋችሁ አሁንም ሊመጡላችሁ ነው እነዚህ አይነት ልጆች ደግሞ መሃላችሁ ካሉ ለህግ አሳልፋችሁ መስጠት የናንተ ኃላፊነት አሁን ወሎን ጨፈጨፋለን ኦርቶዶክሳውያንን ሲል የሰማችሁት ልጅ ያለ ወሎ ላይ ነው ይሄ እናንተ ኃላፊነት
ለመንግስት አሳልፎ መስጠት፣ ህግን ማክበር፣ ለህግ መገዛት ግዴታ ነው። አሁን ገዳዮቹ ሳይሆን አትግደሉን ባዮች ናቸው እየተሳሰሩ ያሉት። ገዳዮቹ አይታሰሩ። ለምን አሰራችኋቸው ግን? በነገራችን ላይ ጳጳሶቻችንን ብታስሯቸው አጀንዳችንን አንቀይርም። ጳጳሶቹን እሰሯቸው እስኪ። ብፁዕ አቡነ ኤልሳን ታስሯቸዋላችሁ? 13 ሰው ምዕመን ተገሎብኛል ያሉት እሳቸው ናቸው። ስማቸውን መረጃቸውን አረጋግጠው ቤታቸው ሄደው ሐዘን ደርሰው አብረው አልቅሰው ያሉ ብፁዕ አባት ናቸው። ለምን አላሰራችኋቸው? ዲያቆን ዘላለም ምን ያርጋችሁ? ቀሲስ መዝገቡ ካሳ ዶክተር ምን ያርጓችሁ? ዮኒ ሰማቷ ልጅ ምን ያርጋችሁ? ቀሲስ ጌትነት አይተኑ ምን ያርጓችሁ? የኔታ በትረ ማርያም አበባው ምን ያርጓችሁ? ገዳዮቹን አትይዙ? ገዳዮቹ እኮ ቪዲዮ ሰርተው ፎቶ ለቀው በቪዲዮአቸው መንግስት ተቋምን ሲያቃጥሉ፣ ቤተክርስቲያን ሲያቃጥሉ፣ የነዋሪ ቤት ሲያቃጥሉ በቪዲዮ ሰርተው ለቀውልናል። እነኚህ ምዕመናን እኮ አትግደሉን ነው ያሉት። አትግደሉን ማለት ለኦርቶዶክስ ያሳስራል። እገላለሁ ብሎ የሚዘተው ግን በነፃነት ይንቀሳቀሳል። መግደል ብቻ አይደለም፣ በተግባር ሲያደርጉትም የሚያስተባብር ረብሻና ግጭት፣ አሸባሪነትን የሚቀሰቅሱ ግን በሰላም ይንቀሳቀሳሉ። ኢትዮጵያ ውስጥ ሰላማዊነት ነው እንደሚያሳስረው። ፍትህ ለታሰሩት ወገኖቻችን ኦርቶዶክሳውያን፣ ዝም ስላላችሁ በዝምታችሁ የሚዳን ነገር የለም። በመጮሃችሁም ህግ በመጣሳችሁም መንግስትን ሀገርን ማጥፋት የለም። ነገር ግን በሁሉም ነገር ህግ አክብሮ ድምጽ ማሰማት ተገቢ ነው። እስከ መጨረሻው ደም ጠብታችን ድረስ ወንድሞቻችን እንዲፈቱ፣ ሀገራችን ሰላም እንድትሆን፣ ቤተክርስቲያናችን ሰላም እንድትፈታ እንጠራለን። ከብፁዕ አባቶቻችን ጎን እንቆማለን። ብፁዕ አባቶቻችን በዚህ ጉዳይ ላይ ነገ ከነገ ወዲያ ነቃ በላችሁ እንደምትሰሩ ተስፋ እናደርጋለን። የአርሲ ሀገረ ስብከት ምዕመናን ላይ ነው ስራ የሚፈልገው። ሀገረ ስብከቱ ላይ ቴዎድሮስ ሽፈራው ቤተክርስቲያን እሰራለሁ ብሏል። የጠላታ ቅዱስ ገብርኤልን ቤተክርስቲያን። እናንተ ሀገረ ስብከቶች ምዕመናን ላይ ስሩ እስኪ። በተሰራ ህንፃ ቤተክርስቲያን ውስጥ የሚቀደስ ሰው ከሌለ ምን ያደርጋል ቤተክርስቲያን? ክርስቶስ እኮ ለቤተክርስቲያን ለህንፃው አልመጣም። ለኔና ለእናንተ ለምዕመናን ነው የመጣው። ምዕመኑ ተሳዶ ምዕመን በሌለበት ቦታ ላይ ቤተክርስቲያን እንገንባ ብላችሁ በጀት በጅታችሁ በየአድባራቱ በየሀገረ ስብከታችሁ በየደብራችሁ ብትሰበስቡ ምን ያደርጋል ትርጉም? ምዕመኑ ተሰዶ መጠለያ ጣቢያ ውስጥ የሚበላውና የሚጠጣው አጥቶ መጠለያ ዓመት መቆያ የሚያርሰው እርሻ ተገልሎ አሁን በሚዘራበትና አርሶ በሚያጭድበት ወቅት ላይ ተጠብቆ እሱ ወቅት ላይ እንዳይኖር ከከተማው ከመኖሪያ ተደርጎ ባለበት ሰዓት ላይ ቦታው ላይ ሰፍሮ ሰርቶ እንዲበላ ማድረግ ካልቻለ ምን ነው ክርስትናችን? እውነት መረዳዳት ነው ይሄ? ለህንፃ ቤተክርስቲያን ግንባታ መቃብር ፈንቅለው የሚነሱ ብዙሃን እንዳሉ እናውቃለን። መቃብር ፈንቅለው የሚወጡ ለገንዘብ ሲሆን፣ ለክርስትናና ለምዕመናን ሲሆን ግን ማንም ሰው ቀና አይልም፣ ድምፁን አያሰማም። እኛም አባቶቻችን እንዲህ ያሉናችሁ እናምናለን። ምናልባት ያኛውን መረጃ አልደረሳችሁም ብለን ነው የምንናገረው። ካልደረሳችሁ ሀገረ ስብከቱ ራሱ ቤተክርስቲያኑ የሚሰራለት አግኝቷል። የአዲስ አበባ ሀገረ ስብከት ምዕመኑ ላይ ይስራ። ህንፃ ቤተክርስቲያን አትስሩ። ከዚህ በኋላ መጀመሪያ ምዕመናኑን ወደ አንድ ሰብስቧቸው፣ አጠናክሯቸው፣ ከመንግስት ጋር ሆናችሁ አደራጇቸው። እንዲከላከሉ መንግስትም እንዲጠብቃቸው አድርጉ። ይሄ ትልቁ ስራ ነው። የዛሬ ቆይታዬን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን።
ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።